Audio Jack. ህንፃ እንደ ዛፍ መብቀል ጀመረ እስኪባል ድረስ የህንፃ ግንባታ በስፋት በመከናወን ላይ ይገኛል። ታዲያ ለአካባቢ ለከተማ ጥሩ ገጽታና ለመሬት ቁጠባም አስተዋጽኦ ይኖራቸዋል ተብለው የሚገነቡ እነዚህ ህንፃዎች የህንፃ አዋጁን ተከትለው መከናወን ይኖርባቸዋል። የሐረሪ ክልል ግንባታ ፍቃድ ባለስልጣንም በክልሉ ውስጥ ግንባታና ግንባታ ነክ የሆኑ ጉዳዮችን በተመለከተ ፍቃድ የሚሰጥና የሚቆጣጠር ተቋም ነው። ያው ግንባታ ፍቃድ የተሰጡት ተልእኮዎች ያው በግልጽ በአዋጁ ላይ የተቀመጡ በሀገሪቱ አዋጅ የህንፃ አዋጅ 1356/2017 ላይ እንደተቀመጠው የከተማዋን ወይም ነው የክልሉን አጠቃላይ ግንባታ ሂደቶችን የመቆጣጠር እንዲሁም ለአዲስ ግንባታዎች ለነባሮቹም ለእድሳት ለሚፈልጉም እንዲሁም የማፍረስ ስራ ላይ ለሚፈልጉ አጠቃላይ በሂደቶቹ የህግ የተቀመጠውን ህግ አግባብ የተከተሉ መሆናቸውን እነሱን መርምሮ ስታንዳርዱን እንደዚሁም መጠበቃቸውን ደግሞ ገምግሞ ለነዛ ፍቃድ የመስጠት ዋነኛ ተግባሩ ሲሆን ለሰጠው ፍቃዶች ደግሞ ሂደታቸውን የግንባታ ሂደቶችን ተከታትሎ ቁጥጥር በማድረግ አስፈላጊውን እገዛ እንዲሁም ደግሞ ከፍቃዱ ወይ ደግሞ ከተሰጠው ስታንዳርዶች ውጭ ያሉትን ደግሞ የእርማት ስራዎች የመውሰድ ኃላፊነት ወስዶ እየሰራ ይገኛል። በተልእኮ በተሰጡት አንደኛ እና ዋነኛው እነዚህን ሲሆኑ በተጨማሪነት ደግሞ አዋጁ ላይም በህንፃ ፍቃድ ወስዶ በፍቃዱ መሰረት ገንብቶ ላጠናቀቁ ግንባታዎች በእርግጥ በአዲስ አዋጅ መሰረት በአራት ይከፍለዋል። ደረጃ አላቸው። ደረጃ የምንለው ወይ ደግሞ ካታጎሪ ጂ ተብሎ የተቀመጠው ለህዝብ አገልግሎት የሚውሉ ህንፃዎች፣ ሰርቪስ የሚሰጡ ህንፃዎች በአጠቃላይ የመጠቀሚያ ፍቃድ ሳይወስዱ አገልግሎት መስጠት እንደማይችሉ በግልጽ ያስቀምጣልና በተጨማሪ ደግሞ አሁን እንዳልካችሁ በካታጎሪ ዲ የተቀመጡ ህንፃዎች ግንባታቸው ሲጠናቀቅ ለነሱ ደግሞ በተሰጣቸው ፍቃድ መሰረት ለመጠናቀቁ እንዲሁም ደግሞ ክትትል መደረጋቸው ተረጋግጦ ለደህንነቱ አስጊ ያለመሆኑን ከተረጋገጠ በኋላ ለእነዚህ ህንፃዎች አገልግሎት እንዲሰጡ የመጠቀሚያ ፍቃድ የመስጠትም ሌላው ኃላፊነቱ ነውና ከዚሁ ጋር በተያያዘ በሰፊው በክልላችን ወይ ደግሞ በነባራዊ ሁኔታ ቁጥጥር ስራዎች ላይ ትንሽ ደከም ያለ እንትን ቢሆንም ነገር ግን አሁን በቁጥጥሩም ሂደት ላይ ደግሞ ፍቃዱን ከሰጠን በኋላ በሰፊው እያንዳንዱን ነገሮች ክትትል ለማድረግ ቅድመ ዝግጅት አሁን ጨርሰናል ማለት ነው። የመጣውበት ምክንያት የግንባታ ፍቃድ ለመውሰድ ያው ፕሮሰሱን ለመሄድ ስቴፑን ጠብቄ ነው የመጣሁት። መጀመሪያ በታች ሳይት ፕላን ምናምን ከማስነሳት ጀምሮ እዚህ ድረስ ሁሉንም ነገር ስቴፑን ጠብቄ ዛሬ እዚህ ደርሻለሁ። ዛሬ የመጨረሻ ቀኔ ነው። የመጨረሻ የግንባታ ፍቃዱ ደብዳቤ ለመውሰድ ነው የመጣሁት። አንድ 15 ቀን አልቆልኛል። በጣም ጥሩ ናቸው። ተናበው ነው የሚሰሩት። ከመዝገብ ቤት ጀምሮ ታችን ካሉት ጀምሮ እርስ በራሳቸው ፍሎዋቸውን ጠብቀው ተናበው ነው የሚሰሩት። እሱን አይቻልም። ተመችቶኛል። እሺ መጀመሪያ ስመጣ ብዙ ችግር የሚመስሉ ነገሮች ገጥመውኝ ነበረ እና ቀስ በቀስ ይሄ መስሪያ ቤትም አሁን እየተሻሻለ
በጥሩ ሁኔታ አግኝቻለሁ እና ደህና ነው። አሁን ያለው ሁኔታ በጣም ጥሩ ነው ብዬ አስባለሁ። አሁን ላይ ጥሩ ነገር አይቻለሁ አሉ በመፈልጋቸው ጊዜ አሉ። እንደገናም ደግሞ ጉዳይ ራሳቸው ጋር ብዙ አያቆዩም። እዚህ ከጀመርኩ አትሊስት አሁን 20 ቀን ከወር አይበልጥም። አገልግሎት አሰጣጡ እኔ በተደጋጋሚ እመጣለሁ። የመጣሁት ለመንግስት ቢሮ የግንባታ ፈቃድ ለመውሰድ ነው እና ከዚህ በፊትም ሌላ ህንጻ ሰርተናል። አሁንም ድጋሚ ህንጻ ልንሰራ የግንባታ ፈቃድ ለመውሰድ ነው። ከበፊቱ ከነበረው አሁን ላይ የተሻለ አገልግሎት እየተሰጠ ነው። በብዙ ነገር የተሻለ ነገር ይታየኛል። አሁን እውነት ለመናገር የግንባታ ፈቃድ ለማውጣት ከ7 ወር በላይ ተመላልሻለሁ። በዚህም ትንሽ መንገላታት ነበረው። አሁን በቅርብ ደግሞ በቢሮ አካባቢ ላይ ለውጥ አለ፣ የኃላፊ ለውጥና በአንድ ወር ባልሞላ ጊዜ ውስጥ አሁን ለፊርማ የቀረበበት ሁኔታ ነው ያለው። ድጋሚ ተንቀሳቅሶ ፋይሉ አንድ ወር ባልበለጠ ጊዜ ውስጥ አሁን ለዋና ኃላፊው ለፊርማ የቀረበበት ሁኔታ ነው ያለውና መሻሻል ያለ ይመስለኛል። እሺ ፍቃድ አሰጣጥ ላይ ስፔሻሊ ዋናው ተግባር እሱ ስለሆነ በፊት የነበሩ ክፍተቶች ወይም ደግሞ እንከኖች ነበሩ እንደ ሀገር እኛ አካባቢ ላይ ብቻ ሳይሆን እንደ ሀገር ምን አይነት ብዙ አይነት ማለት አሁን ፍቃዶች ሲሰጡ ቱ ዘ ሳይት ስፔሲፊክ አልነበሩም እና ይሄ ደግሞ ምን አመጣ ብዙ ችግሮችን አስከተለ። አንዱ ፍቃድ ወስዶ እንዲሁ በኮፒ ወይ ደግሞ ለሌላ ወገን አሳልፎ የመስጠት እዛው ሰፈር ላለው በአካባቢና በሰፈር ስለነበር ፍቃዱ የሚሰጠው ለቁጥጥር ለደንብ እንትኖችም አስቸጋሪ ሆነና አሁን ትልቁ ስራ ተሰራ ብለን የምናነሳው ምንድነው? አንደኛ የጠራ እንዲሆን የፍቃድ አሰጣጡ የሎኬሽን ግንባታ ፍቃዱን ስንሰጥ ደብዳቤው ላይ በኪውአር ኮድ ስካን ተደርጎ ያ ፍቃድ የሚያገለግለው ስፔሲፊካሊ ለዛ ሎኬሽን ብቻ መሆኑን የሚያመላክት ተጨማሪ ግብአት እዛ ላይ አስገብተን ከዛ በኋላ ያለው ነገር ደግሞ ቀሎልናል ማለት ነው ሂደቱን ለማስኬድ። ለዛ የተቀመጡ ስታንዳርዶች አሉ። አንድ ግንባታ ፍቃድ ለመስጠት በህንፃው ምድብ በተቀመጠው ምን ያክል ጊዜ ውስጥ ይፈጃል የሚለውን የተቀመጠ በግልጽ የተቀመጠ ደንቡ ላይ ያለና ነገር ግን እንዳልኳችሁ ከዚህ በፊት የነበሩ ኢሹዎች ይሄ ህገወጥ እንትኖቹን ከመቀነጽ አንፃር እነዚህ ስራዎች ፈታኝ ነበሩ፣ የግንባታ ሂደቱን ለመስጠት ማለት ነው። እንደገለጽኩላችሁ አንደኛ ይሄ የሎኬሽኑ እንትን ግብአት ከጨመርን በኋላ ግን ያንን ስታንዳርድ ሚት ለማድረግ አሁን እየሰራን እንገኛለን። ስታንዳርዱን አቺቭ አድርገናል ብዬ አላስብም። አሁንም ሞር ይጠብቃል ገና። ግን ያንን አቺቭመንት ለመስጠት አሁን ባለጉዳይ ያው ብዙ ቅሬታዎች ሲያቀርብ እንደነበረ ይታወቃልና ያንን አትሊስት ምላሽ ለመስጠት አሁን በተደራጀ መልኩ ያንን ስታንዳርድን አቺቭ ለማድረግ የተቀመጡ ቼክሊስቶች እነዚሁም ደግሞ እንዳልኳችሁ በተጨማሪነት የፍቃዱ ማሻሻያዎች የተደረጉበትን ሁሉ ነገር ስላጠናቀቅን አሁን ሰርቪሱን መስጠት በሙሉ ልብነት ጀምረናል። ስብሰባ ላይ ናቸው የሚለው የበርካታ ኃላፊዎች ምላሽ ሀረሪን ጨምሮ በሀገር አቀፍ ደረጃም የተለመደ ነው። እጅግ አስቸኳይ እርዳታ መስጠት የሚጠበቅባቸው ተቋማትን ጨምሮ ለሕዝብ አገልግሎት የሚሰጡ መስሪያ ቤቶች ውስጥ የሚገኙ ኃላፊዎች ቢሮቸው ለባለ ጉዳዮች ክፍት አይደለም። በየመስሪያ ቤቶቹ አቤት ባዮችና ቅሬታ አቅራቢዎች ጉዳያቸውን ለማስፈጸም ከሳምንት በላይ መመላለስ ይጠበቅባቸዋል። እንደዚያም ተመላልሰው ሰሚ የሚያገኙ ጥቂቶች ብቻ ናቸው። የሀረሪ ክልል ግንባታ ፍቃድ ባለስልጣንም ማክሰኞና ሐሙስ የአገልግሎት ቀን ቢሆንም በእነዚህ ቀናት በሚደረጉ ስብሰባዎች ምክንያት ተገልጋዮች እንግልት ሲደርስባቸው መቆየቱን ገልጿል። ይሁንና ይህ ሁኔታ ከቅርብ ጊዜ ወዲህ መሻሻል እያሳየና ጉዳያቸው በጥቂት ቀናት ውስጥ የተፈጸመ መሆኑን ያነጋገርናቸው ተገልጋዮች ገልጸዋል። እኔ እንዲስተካከል የምፈልገው ነገር አንዳንድ ጊዜ ስንመጣ ያው ብዙውን ጊዜ ያው ለአዲስ እንግዲህ ፕሮግራም ሊኖራቸው ይችላል። በስብሰባ እንትናችንን እናጣለን፣ ደንበኞችን እናጣለን።
አብዛኛውን ጊዜ ስብሰባ ናቸው ምናምን እንባላለን እንመላለሳለን። እሱን ብቻ ነው ያየሁት እንጂ ባሉበት ሰዓት ቢሮስ ባሉበት ሰዓት ስራቸውን በስነ ስርዓቱ ነው የሚሰሩት፣ ያስተናግዳሉ። በፊት በጣም ትንሽ ባለጉዳይ የማመላለስ ነገሮች አሉ። የሚፈለጉ ኃላፊዎች ቶሎ የመገኘት በስብሰባ የሆነ ቦታ ሄደዋል ለአንድ ሳምንት ለ15 ቀን የሚባሉ አይነት ሁኔታዎች ይኖሩ ነበረ። እሱ ይሄን ያህል ችግር ነው ብዬ እኔ አልገጠመኝ። እንደ ችግር አላየውም። አንዳንዴ ስብሰባ ይኖራል። እኔ አሁን ከጀመርኩ ጀምሮ አንድ 3 ቀን ይሆናል ስብሰባ ናቸው የተባልኩት። ይሄ እንደ ችግር አልቆጥረውም። ይሁን ብዙ ነገር ነው ምክንያት የቢሮ ኃላፊ በቦታው በየጊዜው አለመገኘት፣ የተለያዩ ምክንያቶች በቂ ያልሆኑ ምክንያቶች ይገለጻሉ። መንገላታት በጣም አለ። በተለይ ደግሞ ያው ወደዚህ የሚመጣው የግልም ስራ ትቶ ቤተሰብም የሚያስተዳድርበትን ስራ ትቶ ነውና በቂ ያልሆኑ ምክንያቶች ናቸው ብዬ ነው የማምነው። በቂ ቢሆን ምላሽ በወቅቱም ከኛም ከተገልጋይም የሚጠበቀውን ነገር ማቅረብ እንችላለን። ግን በቂ ባልሆነ ምክንያት ነው ብዬ ነው እኔ እንዳንድ ተገልጋይ የማስበው። በአሁኑ ግን ባለው ሁኔታ ላይ በቢሮ ኃላፊው ለውጥ ከተደረገ በኋላ በአንድ ወር ባልሞላ ጊዜ ውስጥ እንግዲህ ጥሩ የሆነ ለውጥ አለ ብዬ ነው የማምነው። ኦኬ በእርግጥ ሐሙስና ስብሰባ እዚህ የአገልግሎት ቀን ላይ ስብሰባ እንትን ተከናውኖ አያውቅም እስካየሁበት ድረስ። ነገር ግን አንዳንዴ ተጨማሪ ከውጭ የሚመጡ ስብሰባዎች ይኖራሉና ለዛን ቀንም ብቻ ሳይሆን ስብሰባ በማንኛውም በሚኖርበት ጊዜ የአገልግሎት ሂደቱ እንዳይቋረጥ ስፔሻሊ ለኮሚኒቲው ወይ ደግሞ ለህብረተሰቡ ሰርቪስ የሚሰጡ ተቋማት መሬት ማኔጅመንትን ጨምሮ ግንባታ ፍቃድ፣ እንዲሁም የምክትል ቢሮ ኃላፊ፣ ዋና ቢሮ ኃላፊን ጨምሮ ምናልባት ላይገኝበት ሊኖርበት በሚችልበት ጊዜ እንደ ቅሬታ ሰሚ ተብሎ የተቋቋመ ኮሚቴ አለ። ሰርቪሱ እንዳይቋረጥ ማለት ነው። እያንዳንዱ ሰርቪስ ፈላጊ ሲመጣ ምናልባት ኃላፊውን ካላገኘው የሚመደበው ቅሬታ ሰሚ ኮሚቴ ይኖራል። አሁን እንዳውም እንዳጋጣሚ ዛሬም ነበረ። እኔ አልነበርኩም፣ ሳይት ላይ ነበርኩኝ። የሆነ አስቸኳይ ጉዳይ ነበረብኝ። ነገር ግን እኔ በሌለሁበት ጊዜ እንደኔ ሆኖ ስራው እንዳይቋረጥ ባለ ጉዳይን ጠርቶ ጉዳዩን በመጠየቅ ወደሚፈልገው አካል እንዳይቋረጥ ሰርቪሱ እንዲሄድ የጀመርንበት አንድ ማሻሻያ ትልቅ ማሻሻያዎች አሉ። ፊዚካሊም ዛሬ እንዳያችሁት እኔ ባልኖርኩበት ጊዜ የሚመጡ ፋይሎቹ እንደኔ ሆኖ ስራው እንዳይቋረጥ ጉዳዩን እያየ ለሚመለከተው አካል እየመራ እያስተናገደ የነበረበት ሁኔታ አለ። ይሄኛው ያው እንዳልኳችሁ ያው የአጋጣሚ ስብሰባዎች ሲያጋጥሙ ነው። ነገር ግን ፐርፌክትሊ እንደ ተቋም በሐሙስና ቅዳሜ ስብሰባ ተከናውኖም አያውቅም እኔ እስከመጣሁበት ድረስ። የግንባታ ፍቃድ ለመስጠት የተለያዩ ቅድመ ሁኔታዎች በተቋሙ ተቀምጠዋል። ለአብነትም የግንባታ ፍቃድ የሚፈልግ አንድ ተገልጋይ ከመሬት ተቋም የተሰጠው ሕጋዊ የሆነ ይዞታ ማረጋገጫ ምስክር ወረቀት ይዞ ይቀርባል። በተጨማሪም ሌሎች የዕዳና እገዳ ሰርተፊኬት ከዛው ተቋም ያቀርባል። እነዚህ ከተሟሉና የተገልጋይ ማመልከቻ እስካለ ድረስ የግንባታ ፍቃድ ይሰጣል። ፍቃድ ከተጠየቀ በኋላ በቅድሚያ የማጣራት ስራ ይሰራል። ይህ ሲባል ቦታው ለምን አገልግሎት እንደተፈቀደ፣ የአካባቢው ፕላን ምን እንደሚመስል፣ የህንፃው ከፍታና ሌሎች ዲዛይንና ፕላንን በሚያጣጥም መልኩ ታይቶ የግንባታ ፍቃድ ይሰጣል። ታዲያ ይህ ተቋም የግንባታ ፍቃድ ለመስጠት የሚያደርገው ጥረት ከሌሎች ተቋማት የስራ እንቅስቃሴ ጋር የተሳሰረ በመሆኑ ለተገልጋዮች ቀልጣፋ አገልግሎት ለመስጠት የሚያደርገው ጥረት ላይ ችግር እየፈጠረ ይገኛል። በእርግጥ አንድ አመት ገደማ ፈጅቶብኛል። የተለያየ ነው። አየህ መጀመሪያ ግንባታ ፈቃድ ጠይቅ የመሬቱ እንደገና ካርታ ምናምን ብታሳይም እነሱ እንደገና ሄደው ያጠኑታል። የተለያየ አንዱ ክፍል ስትሄድም አንዱም ለራሱ ያጠናል፣ አንዱ ክፍል ስትሄድ አንዱ ለራሱ ያጠናል። ያ ጊዜ ይወስዳል። አንዱ እኔ እንደውም ችግር መስሎኝ አንዱ ክፍል አጥንቶ ካርታ የሰጠውን ሌላው ደግሞ እንደገና ቼክ ያደርጋል ሄዶ መሀንዲስ ልኮ። አሁንም አንዱ ክፍል ስትሄድ አንዱ ክፍልም እንደገና መሀንዲስ ልኮ ቼክ ያደርጋል። ያ ትንሽ ነገር የሚያራዝ ይመስለኛል። አንድ ወር አካባቢ። ምክንያቱ ምንድነው? የተለያዩ እንትኖች
ሳይት ፕላን ማስነሳ ከመሬት ልማት ክሊራንስ መውሰድ አለ። እዚህ የተለያዩ ነገሮች ስላሉ ነው። ጥሩ ነው እየሄደ ያለው። አሁን ጥሩ ነው እየሄደ ያለው። ኦኬ ያው እንደ ግንባታ ፍቃድ ተቋም ያው በጣም ቅንጅታዊ ስራ ይፈልጋል። እዚህ ካሉ ተቋሞች ብቻ ሳይሆን ውጪ ከተጨማሪ ሌላ የመንግስት ተቋሞች ጋርም ያው ቅንጅታዊ ስራ ይፈልጋል። ነገር ግን አሁን ባለው ስፔሻሊ ከመሬት ተቋማት ጋር ባለው ቅንጅታዊ ስራ ላይ ክፍተቶች በአሁኑ ጊዜ እኔ አለ ብዬ አላምንም። ነገር ግን የተረዳሁትና አሁን ካየሁት አንፃር ክፍተቱ የተፈጠረው ብዬና አሁንም ማምነው ምንድነው ይሄ የካዳስተር የካርታ ዲጂታል የማድረግ ስራዎች ላይ ነበርና እሱ ሲሰራ በፌዝ ነበር ሲሰራ የነበረው በቀበሌ ነበር ሲሰራ የነበረውና የዛን ሰዓት ምናልባት ፋይሎቹ ከመሬት ተቋም ተወስዶ ወደ መሬት አስተዳደር ወደ መሬት ኤጀንሲ ምዝገባ ኤጀንሲ ሲላኩ ምናልባት ክፍተት እዛ ላይ ተፈጥሮ ሊሆን ይችላል። ምክንያቱም የኛ መነሻ የሚሆነው ከመሬት ተቋማት በሚመጣው የዕዳና እገዳ ነፃ መሆኑ በሱ ማስረጃ ነውና እሱን ለማምጣት ሲሉ ምናልባት ፋይላቸው ለካዳስተር ለኢንስታሌሽን ወደ ላይ ከወጣ መሬት ተቋም ማኔጅመንት ላይ ሊያገኙት ይችላል። በዛ መሰረት የመጣ ክፍተት እንትን ቢሆን ነው እንጂ አንዴ ስፔሻሊ ይሄ የተጀመረው የካዳስተር ስራ በቀበሌ ተሰርቶ ካለቀ በኋላ የሚኖረው ምንም አይነት እንደውም ዲጂታላይዜሽን ሞር ሰፖርት የሚያደርግ ሂደት ነው የሚፈጥረውና በዚህ መሀል የተፈጠረ ጋፕ እንዳለ ነው ያየሁት። በሌላ ግን ዛሬም እንደምታዩት እያንዳንዱ ፋይሎች ከመሬት ተቋማት እየመጡ ስሙዝሊ እየተስተናገዱበት ያለ ሁኔታ ነው ያለው። ግን ክፍተቷን የፈጠረችው እንዳልኳችሁ ዲጂታል የማድረግ ስራ ላይ የፋይል ትራንስፈሮች ነበሩ ከተቋም ወደ ተቋም። በዛ መሀል የተፈጠረ ክፍተት ነች እኔ ብዬ ማስባት እንጂ በሌላ በኩል ምንም አይነት እንትኖች የሉም። እንዳስተያየት የምሰጠው ነገር ምንድነው በቀጣይ የተሻለ አሁን ከዚህ በፊት ከነበረው አሁን የተሻለ ሆኗል ማለት ነው። አገልግሎት አሰጣጡ ፈጠን እያለ ነው። አሁንም ከዚህ የበለጠ ፈጥኖ ቢሰጥ ጥሩ ነው እንላለን። እንግዲህ ከተማ ልማት ቢሮ ከመሬት አስተዳደር ጀምሮ ያው ፕሮሰስ አድርገን ነው ከዚህ በፊት የመጣ ነው። የቢሮ ለውጥ አለ፣ የአመራሩም ለውጥ አለ፣ የኃላፊዎችም ለውጥ መሻሻል አለና ከዚህ አንፃር ከቢሮ አደረጃጀት ጀምሮ አሁን ያለው ሁኔታ ጥሩ ነው እና ወደፊት በዚህ ቢቀጥል የሚል እንትን ያለኝ ደካማ ጎናችንን አርመን ጠንካራ ጎናችንን እንዳለ ወስደን ከአሁኑ በበለጠ ለህብረተሰቡ ጥሩ አገልግሎት መስጠት እንደሚቻል ነው እኔ በራሴ ማለት ነው። እንግዲህ እኔ ከገጠመኝ ነገር አንፃር የምናገረው እንደዚህ በተለይ ዶክመንት አያያዝ ላይ ያለው ነገር ሊስተካከል ብዬ እላለሁ። ምክንያቱም እኛ አሁን ግንባታ ፍቃድ ብዙ ፕሮሰስ ስቴፖች አሉ። የኛ ጉዳይ የመጨረሻ ኮሜንት ላይ ደረሰ ነበርና እንግዲህ እስከዛ ስቴፕ ላይ የነበሩ ዶክመንቶች ሙሉ የገቡ ነገሮች ነበሩና ልክ እነዛ መገኘት ነበረባቸው። በምንፈልግበት ጊዜ ላይ አላገኘንም። ቢያንስ ለአንድ 15 ቀን የተመላለስንበት ሁኔታ አለና እንደዚህ አይነት ነገሮች ሊስተካከሉ የተሻለ ነው። ዶክመንት አያያዝ መሬት ልማት ላይ ወደ ዲጂታል የመቀየር አይነት ነገር አላቸው፣ ጥሩ ነው። እዚህ ግንባታ ፈቃድ ላይ ያለው ነገር እንደዛ ሊስተካከል የተሻለ ነው። ወደ ዲጂታል ለመግባት ጅማሮች ነበሩ።
ኦልሬዲ አብዛኛው ዶክመንቶችም እስካን መደረግ ተጀምረው ነበር። ዲጂታላይዝ ሆነው በሃርድ ኮፒ ብቻ ሳይሆን በሶፍት ኮፒ ፋይሎች ወይንም ደግሞ ማህደሮቹ እንዲቀመጡ የተጀመሩ እንትኖች አሉ። ነገር ግን ምንድነው እንደተባለው ያው የፋይል እንትኖች አሉ ኬዞች። ሁለተኛ ስፔሻሊ እንደዚህ እንደ አሰራር ደግሞ መቅረፍ ያለብን ብለን አንደኛው የወሰድነው እሱ ነው። የፋይል አንድም ፋይል ያው ተደራጅቶ ከተቀመጠ በኋላ የአንድም ሰው ማህደር መጥፋት የለበትም። የተቀመጠው ደግሞ እንደተባለው በዲጂታል ፎርም ደግሞ መቀመጥ አለበት የሚል ነው። አንድ ጋፕ የፈጠረው ምንድነው ከቢሮ ወደ ቢሮ አዲስ ቢሮ የተቀየረበት አሁን የተረዳሁት እኔ ከመጣው ጀምሮ ከነባሩ ቢሮ ወደዚህ ሲመጣ በሽግሽግ ሂደት ላይ እነዛ ዶክመንቶች በቦታቸው ተደራጅቶ ያለ መቀመጣቸው ነው አሁን እንደዚህ ጊዜዎች እየወሰዱ ያሉትና እነሱንም እንዳልከው አንደኛ የሰው ኃይል ጨምሮ በመዝገብ ቤት ላይ የሚቆጣጠር አደራጅቶ የሚያስቀምጥ እንዲሁም እያንዳንዱን ደግሞ ዶክመንቶች ትራክ የምናደርግበት ሲስተሞች ማኑዋሊ አሁን በአሁኑ ጊዜ እንደ ጅማሮ ጀምረናል። ማኑዋሊ ስንል አንድ ዶክመንት ለጉዳይ ሲመጣ በኃላፊው ተመርቶ ወደ ዳይሬክተሬቱ ወርዶ ከዛ በኋላ ደግሞ ዳይሬክተሬቱም እየመራ ወደ ባለሙያው የሚያወርድበት ሲስተሞች ሊስቶች የምናስቀምጥበት ፎርሞች ጨርሰን በዛ ሂደት ላይም አሁን እየሰራንበት ነው። አንደኛው የፋይል መጥፋትና የመጉደል እንትኖችን መንቀነስበት ሂደት ብለን የጀመርነው ነው። ሁለተኛው ደግሞ በቴክኖሎጂ የታገዘ ግንባታ ፈቃድ አሰጣጥ ሂደት ላይ የተጀመሩ ጅማሮች አሉ መሀል ላይ ቢቋረጡ እነሱን ደግሞ አሁን ደግሞ ጊዜው እንዳውም ለኛም የተሻለ እድል የሚሰጠን ስለሆነ እንዳውም ከፍ አድርገን ኦንላይን ሰርቪስ በሚሰጥበት ሂደት ላይ የምንወስድበትን ከአጎራባች ክልሎችም ጋር እንዲሁም ከአዲስ አበባ መስተዳድር ጋር ስልጠና የልምድ ልውውጥ ለማድረግ በእርግጥ አሁን ዝግጅት ጀምረናል። እንዳልኳችሁ በፊት የተሰሩ የነበሩት ምናልባት ለኦንላይን ሰርቪስ ብቁ ላይሆኑ ይችላሉ። ነገር ግን እንደዚሁም ከመሶብ ጋር በተያያዘም ለሱም ፊት በሚያደርግ መልኩ ያ ቴክኖሎጂውን አበልጽጎ ብቁ ለማድረግ እንትኖች ላይ ሂደቶች ላይ ነን አሁን። ጥሩ የግንባታ ፍቃድ ስርዓት በአንድ ሀገር ውስጥ ህንፃ ለመገንባት፣ ለማስፋፋት፣ ለማደስ አሊያም አፍርሶ ለመገንባት የሚጠየቁ መስፈርቶችን በማቀላጠፍ ለግሉ ዘርፍ በቀላሉ የንግድ ማሰሪያ ቦታ እንዲያገኝ ያስችለዋል። በመሆኑም ጥሩ የግንባታ ፍቃድ የንግድ ስራን በማቅለል ኢንቨስትመንትን ለመሳብ ወሳኝ ሚና ይጫወታል። ከዚህ አንጻር በዓለም ላይ ያሉ ሀገሮች ለኢንቨስትመንት ምቹነት ከሚለካባቸው መስፈርቶች ውስጥ አንዱ የግንባታ ፍቃድ ስርዓት ቅለት ሲሆን ኢትዮጵያ በዚህ መመዘኛ ከ189 ሀገሮች ውስጥ እንደ አውሮፓውያን አቆጣጠር በ2015 70 ደረጃ ላይ ስለመያዟ ተጠቅሷል። በ2016 ደግሞ 3 ደረጃዎችን ዝቅ ብላ በ73ኛ ደረጃ ላይ እንደተቀመጠችም ጥናት ያሳያል። ከዚህ በተጨማሪም ቀልጣፋ ያልሆነ የግንባታ ፍቃድ አሰጣጥ ለህገወጥ ግንባታ መስፋፋት የሚያበረክተው አስተዋጽኦ ከፍተኛ መሆኑ ይነገራል። ይህ በመሆኑም የሐረሪ ክልል ግንባታ ፍቃድ ባለስልጣን የግንባታ ፍቃድ አሰጣጡን ማቅለልና ማቀላጠፍ ይኖርበታል። ለዚህም ተቋሙ የግንባታ ፍቃድ አሰጣጥ ስርዓቱን ወደ ዲጂታል ስርዓት ለማስገባት የወጠነውን ትልም መሬት ማውረድ ይኖርበታል።